የሀገሬ ኢትዮጵያን ገጽታ ከፍ ብዬ ስመለከተው መልኳ ሁለት ነው። በአንድ በኩል የአንድነትና የነጻነት ተምሳሌት ነው። የተጋጣብንን የውጭ ወረራና የገዥነት አስተሳሰብ ባለገዛም መንፈስ መክተናል። ሉዓላዊነታችንን አስከብረን ቆይተናል። በሌላ በኩል የድህነት ወዳጅ ዘመድ መሆን፣ ድህነትን ለማስወገድ ከመንቀሳቀስ ይልቅ ከድህነት ጋር ለዘመናት አብረን ዘልቀናል። ለድህነት ምቹ ሁኔታን የሚፈጥሩ አስተሳሰቦችን አምነን ቆይተናል። የሀገሬ መልክ ሁለት ነው። ይህ ታሪክ ያንቺን ወይንም ያንተን ይመስላል። ምንድነው ልመና ግን? እንዴት ነው የሚበራራው? ልመና ማለት ሸምቀቅ ብለህ አፍረህ አንገዳፍተህ የምትፈልገውን ነገር የምትጠይቅበት ነው እንጂ ኩራት ያለው ነገር አይደለም ልመና። ልመና በሁለት መንገድ ማየት ይቻላል። የመጀመሪያው ነገር ሁሉ ያለን ጊዜ ያለን አቅም ያለን ጉልበት ያለን ባለመስራቴ ከራሴ በመነጨ መንገድ የሚደረግ መነሻው እሱ ከሆነ ልመና እሱ ስህተት ነው፣ መጽሐፍ ቅዱሳዊም በጭራሽ አይደለም። ልመና በሁሉም ሃይማኖቶች ዘንድ የተጠላ ስራ ነው። ረጁሉን ሰባህለል ይባላል። ረጁሉን ሰባህለል ማለት ወይ ከዲን የሌለ ወይ ከዱንያ የሌለ ሰው፣ በሁለቱም ወይ ስራ ላይ የለም ወይ ዲን ላይ የለም፣ ቁም ነገር ላይ የሌለ ሰው አላህ ዘንድ ተጠይ ነው። ልመና በኔ ግንዛቤ አንድም አቅም ከማጣት አንድም ደግሞ አቅም ያለ ጉልበት ያለ ያንን ለመጠቀም ካለ መፈለግ ግን በሌሎች ሰዎች እጅ በሌሎች ሰዎች ችሎታ ውስጥ ያለን ነገር ለማግኘት የሚደረግ ተማጽኖ ነው ብዬ ልረዳ። በአጠቃላይ ትርጉሙ የልመና በማንኛውም ቋንቋ በማንኛውም ሃይማኖት በማንኛውም ፍልስፍና ብትሄድበት የሚያኮራ ድርጊት ግን አይደለም። በአዲስ አበባ ከተማ የሚስተዋለው የልመና አይነትስ እንዴት ይገለጻል? ራሱ በየካቴጎሪም ስንለያቸው ከህፃናት ጀምሮ እስከ አረጋውያን ጎዳና ላይ ያሉ ምክንያታቸው ጋርም ስንመጣ እንደየግለሰቦቹ የተለያየ ምክንያት አለ። ወደ አዲስ አበባ የሚስባቸውም አለ፣ ሳቢ ምክንያቶች አሉ። እዛ የነበሩበት ቦታም ደግሞ ገፍቶ ወደዚህ ያመጣቸው ብዙ አሉ። ያው እዚህም አዲስ አበባም እንዳለ ሆኖ ማለት ነው። ኖርማሊ ግን አሁን በአብዛኛው ከተለያዩ ጥናቶች እንሰራለን። ከጥናቶቻችን ያረጋገጥነው አብዛኞቹ መስራት የሚችሉ በራሳቸው በተለያየ ችግር ምክንያት ከስራ ውጪ ሆኑ የህብረተሰብ ክፍሎች በአብዛኛው እንዳሉ ያው ጥናቶቻችን ያሳያሉ። ስሜ ምስራቅ በላይ እባላለሁ። የሽመልስ እናት ነኝ። ሽመልስ ስወልደው ደህና ነው። ስወልደው ደህና እስከ 3 አመት ደህና ነው እና እህቴ ሞታ ክፍለ ሀገር ሄጄ አፍያ ተነዶ ወደቀ ነው ያሉኝ ለኔ። በቃ ከዛ በኋላ እኔ መንከስ ጀመረ። ይነክሰኛል፣ ይነጨኛል። በቃ ምን ልበልህ መለቅድስ አሳጣኝ። ከዛ መለቅድስ ሲያሳጣኝ ቀጥ ብዬ የት ሄድኩኝ? ባለቤቴን ከሞተ በኋላ ሞተ። እኔም ወደዚህ መጣው። መግቢያ ሳጣ መጣው። በጣም ተቸገርኩኝ እዚህ ቤት ውስጥ ማን ዞር ብሎኝ ከዛ በቃ እንግዲህ እንደፈለጋልኩና ደግሞ ተንስቼ ደግሞ መዞር ጀመርኩ። አሁን እየዞርኩ ምን እያልኩ በቃ አሁን በቃ በተግጥም ማድረግ ያሰሬ መስራት አለብኝ ብዬ ቤተክርስቲያን ሲሄድ ከሰንበቴ ቤት እንጀራ ምናምን ይዤ እመጣለሁ እየደበቅኩኝ ሰው እንዳይሰማኝ። እዛ እመጣለሁ አናር መስጊድ ዳቦ አመጣለሁ መዞር ጀመርኩ። ዝም ብዬ ዞራለሁ።
ሰው ቤት ሰራ ነበር እንደማንም ሰው ትዳር ያስኩኝ በመሐልም ያው ልጆች ወለድኩኝ 4 ልጆች አሉኝ እና በቤት ኪራይ ምክንያት ባለቤቴ ቤት ኪራይ በጣም ሲከብደው ጥሎን ሄደ እና በቃ በጣም ሲቸግረኝ ግዴታ ጎዳናን መረጥኩ ማለት ነው ልጆቼን እያስተማርኩም እየተማሩ እየለመንን በቃ ጎዳና ቀጠልኩኝ የመጀመሪያ ሲሆን ደግሞ በጣም ይከብዳል ለምን እኔ አዲስ ነኝ ያን ህይወት አላቅም በቃ ያለቀስኩኝ ነበር ሰዎች ሳንቲም ሲሰጡኝ ዳቦ ሲሰጡኝ እንባይ ተናነቀኝ ነበር እያለቀስኩኝ ነበር ሁሌ በቃ ጎዳና ስወጣ አለቅሳለሁ በቃ ግን በቃ መብላት ስላለብን ከራባይ ብስምና ልጆቼ መብላት አለባቸው እኔ የሚርበኛል ለልጅና ነኝ አጠባለሁ ያ ስለሆነ በቃ ምንም አልመሰለኝም ለመድኩት በዛው ቀጠልኩ ግን እግዚአብሔርን ለምን ነበር በጣም ያሳፍራል እጅ መዘርጋት በጣም ያሳፍራል ጎዳና ልመና በጣም ነው የሚያሳፍረው በጣም አሁን በስነ ልቦናውም ስታስብ በጣም አፍረ ተሸማቀ የጥፋተኝነት ስሜት እየተሰማ እኔ ምንድነኝ እኔ ማን ነኝ እያልክ የምትፈልገው ነገር ያ ነገር የተለያየ ሊሆን ይችላል ምግብ ሊሆን ይችላል ሐሳብ ሊሆን ይችላል ገንዘብ ሊሆን ይችላል ግን ያን ነገር ፈልገውሃል አንተ ማድረግ አትችልም አንተ ማድረግ ስለማትችል የሽንፈት ስሜት ይሰጣል ማለት ነው ሊቢያ እኔ በወጣት እድሜ ነበር የሄድኩት ረዘም ያለ አመታት ተቀምጫለሁ ወደ ጣሊያን ነበር ለመግባት ያሰብኩት እና በህገ ወጥ ነበር የሄድኩት ሁሉም ነገር አልፈዋል በሌሊትም በቀንም ጨረሻ ላይ ጣሊያንም ሳልገባ እዛ በእስር ቤት ውስጥ ገባሁ ተይዤ ያው 3 ጊዜ ነበር የሞከርኩት 3 ጊዜ ስሞክር 2 ጊዜ ታስሬያለሁ 3ኛው ደግሞ ያው እንደዚህ አካል ጉዳተኛው ነው ወጥቻለሁ በቁም በቃ እንደዚህ እየተንቀጠቀጡ መውደቅ ጀመርኩ ህክምና ምናምን ተደረገልኝ ምንም ልድን አልቻልኩት ጨረሻ ላይ ያው አዲስ አበባ ላይ ወደ አገሬ ስመጣ ቀጥታ ወደ ያው ሰው ሲቸገር ወዴት ነው የሚወጣው ወይ ወደ ጎዳና ነው ወይ ወደ አስከፊ የሆነ ነገሮች ያው ወደ ጎዳና ወጣሁት እዛ ወደ ጊዮርጊስ አካባቢ ነበር እዛ ቤተክርስቲያኑ ጥግ ላይ በውጭ በኩል እዛ ነበረ ያስጠላል ማህበራው ኑሮ አለ አንዱ ያመጣል ምናምን ያው ምግብ ትበላለህ ግን ሰው ደክሞ ሰርተ ያመጣው ምግብ አንተ ያልደከምከው ያልሰራው ዝም ብለህ ለምግብ መነር ኮንክ የሆነ ነገር ጎድሏል የተሰጠንን አባክነን የሚታረሳለን ውሃለን ከርሰ ምድራለን ተራራለን ጫካለን ብንዘራ የፈለግነው የምናበቅልበት ምድራለን ግን ረስተነዋል እሱን ጥለን መካከለኛው ምስራቅ ሌላ አፍሪካ ሀገር ለመሰደድ በየበረሃው እንሞታለን ስደት የሄድኩበትም ብዙ ገንዘብ ይዤ ነው የሄድኩት እውነት ማናገር ከ300,000 ማያንስ ገንዘብ ነው ይዤ የሄድኩት በሱ እንኳን መለወጥ ብዙ ነገር መስራት ይችል ነበር እኔ ግን ሌላ ነገር ነበር እኔ ሌላ ዓለም ነበር ሲታየኝ ነበር ያው ጣሊያን ገብቼ ሰርቼ ተመልሼ ቤተሰብ ቤት ሰርቼ በቃ የተሻለ መኪና ያ ደግሞ ሳትደክም አይገኝ እኔ ባቋራጭ ነበር ያሰብኩት ግን እኔ ራሴ ላይ የነበረ ጸጋ አላሰብኩትም ነበር ሆነት ልመና ኢትዮጵያዊነትን አይመጥንም እኛ ኢትዮጵያውያን በችግር ጊዜ እርስ በርስ የመረዳዳትና የመተጋገዝ የቆየ ባህል ያለን ህዝቦች ነን አዎ የኢትዮጵያ ህዝብ ለእምነቱ ባለው ጥብቅ ቁርኝት የተነሳ ሁሉም እምነቶች ደግሞ መረዳዳትና መተጋገዝ የሚያስተምሩ በመሆናቸው የአብሮነት ጥሩ ማህበራዊ መሰረት ያለን ህዝቦች ነን የዚህ ታሪክ ባለቤት ለሆንኩት ለኔ እጄን ለልመና መዘርጋት
የሌላ ሀገር ደጅ መጽናትም አይመሳሰለኝም እኮ። በጭራሽ በልካችን አይደለም። በኢትዮጵያኖች ልክ አይደለም። ለኛ ብቻ አይደለም፣ ለሰው ልጆች ሁሉ አይመጥንም። ለሰው ልጆች ሁሉ ለምን ፈጣሪ በቂ ሰጥቷል። አየርን ሰጥቶ ዳቦ አይከለክልም። ውሃን የሚያክል ሰጥቶ ፀሐይን የሚያክል ነገር ሰጥቶ የዕለት ጉርስን ፈጣሪ ከልክሎ አያውቅም ማንንም። ስራ መለኮታዊ ትእዛዝ ነው። አለመስራት የእግዚአብሔርን ቃል መቃወም ነው። ከእግዚአብሔር ቃል ውጭ መሆን ነው። አለመስራት ራስን ለችግር አመቻችቶ ማስቀመጥ ነው የሚሆነው። ካልሰራ መለመን የማይቀር ነገር፣ ላለመነመን መስራት። ሁሉም ሰው እንዲረዳ፣ ሁሉም ሰው ሰርቶ እንዲበላ ነው የምታስተምረው። ሁሉም ሰው እንዲሰራ ነው ያልኩት። ሁሉም ሰው እንዲሰራ። ይሄ ለሰው ልጅ እንግዲህ እንደ እምነት የሰው ልጅ ከሌላ ዓለም ነው ወደዚህ ወዳለንበት ዓለም የመጣው። ሲመጣ የተሰጠው መመሪያ የመጀመሪያው መመሪያ ጥረህ ግረህ ብላ የሚል እስልምና ነብዩ ሲያስተምሩ ምንድነው ያሉት? አንድ ሰው ሰውን ከመጠየቅ አንድ ሰው በጀርባው እንጨት ተሸክሞ ጫካ ሂዶ እንጨት ፈልጦ ቆርጦ አስሮ ተሸክሞ የሚሸጥበት ቦታ ላይ ሂዶ ያንን ሽጦ መኖርን ነው የሚያበረታታው። አሁን ባለው ሁኔታ እንደ ሀገር ከተረጅነት ለመውጣት ተረጅነት ወይም ደግሞ እርዳታ ወይም ልመና የምንለው እንደ ሀገርም አሳፋሪ እንደ ሀገርም የሚመረጥ አይደለም። ሰርተን መለወጥ ማደግ መቀየር እንችላለን። እድሉም አለን አቅሙም አለን ብሎ መንግስት እየሰራ ነው ያለው። እንደ ግለሰብም ጤና ያለው ሰው አቅም ያለው ሰው እስከሆነ ድረስ ሰርቶ ጉልበቱንም ዕውቀቱንም ተጠቅሞ ሰርቶ መቀየር ይገባዋል በሚል መንግስት በአስተሳሰብ ደረጃ ያለውንም ነገር ለመቀየር እየሰራ ነው ያለው። ልመና ግን ያሳፍራል። ዛሬም ነገም ይከብዳል። ስንወድቅ ስንነሳ ስንወድቅ ውሃ ሲበላን ዝናብ አይወድም አሁን ነው እንጂ ያኔ ዝናብ አይወድም። እንሄዳለን በዝናብ ውስጥ መጠለል አይፈልግም። ሰው ይማታላ የለጠላል መኪና አይወድም። ከዚህ ተነስቼ አጠና ተራ ነበር የሚማረው በእግሬ ጥቁር አንበሳ ሄጄ በዳኒ ሰጡኝ። ፒሊፕሲም የሆነ አይምሮ እድገት ውስንነትም አለበት ብሎ እንደውም እዚህ ጋር ጥቁር ምናምን ነበር። እሱን ሁሉ ለቀቀልኝ። እዛ ገብቶ ሕክምና ጀመርኩለት። ተቀበሉኝ። እስካሁን እከታተላል። ያን ሐኪም እያልኩ ቀስ እያለ ትልቅ የነበረው ጭንቅላቱ እየጠበበ መጣ። ጭንቅላቱ በጣም ትልቅ ነበር። ከዛ ቁጣ አይደለም ሕክምና ለመስራት ይችላሉ፣ መበረታታት ይችላሉ፣ ብዙ ነገሮች እነዚህ ልጆች ትልቅ ናቸው ብሎ ምክር ሰጡኝ። ሌላ አካላት መጥቶ ማለት ነው። ከዛ እኔ ምን መጣልኝ? ወኔ መጣ። ወኔ ተነሳ። በቃ ትልቁ ልጄ በተለይ አንገቱ ነበር የሚደፋው። ዳቦ ለማግኘት ይሻቸው ወጣ ነበር። እሺ አይሉኝም ትላልቆቹ እነዚህ ናቸው። ለምን በቃ አንገቱን እየደፋ ልጄ እስከመቼ ነው ልጆች አንገታቸው የሚደፉት? ተረዳሁት። በቃ ችግር ከሌለ መፍትሄ አይኖርም። ችግሮች በተገኙበት ባሉበት ሰዓት ግን መፍትሄዎች ይበዛሉ። አዲስ ሐሳቦች ይመጣልና ከዛ የሆነ ነገር በቃ መጣልኝ ወደ ጭንቅላቴ። ባህርና ወተት የምታፈልቀው ሀገር ኢትዮጵያ ከባህር ጠለል በላይ የከፍታዋ ማሳያ ራስ ዳሽን ዝቅ ብሎም ዳሎል አለ። ሁሉንም ተፈጥሮ ችሏታል። የሚጠብቃት አንድ ስራ ይህን ጸጋ በልኩ አውጥቶ ለጥቅሟ ማዋል። ለዚህ ነው ቦታን የምናይበትና የምንጠቀምበት መንገዳችን የአተያይ ለውጥ ያስፈልገዋል የሚባለው። ይሄ የቆምኩበት ቦታ ለዚህ ምስክር ነው። የአተያይ ለውጥ መጥቶ በሚሰሩ እጆች እንዲህ እስኪሆን ድረስ መልኩ ይሄ ነበር እኮ። የተሰጠኝን በረከት እንዴት ነው የማየው ነው ጥያቄው።
አሁን የሆነ ሰው መጥቶ ይሄ ቦታ ኢትዮጵያ ነው፣ ማንጎ እንደዚህ ቢጣፍጥ ማንጎ እዚህ ጋር አለ፣ ሙዝ ተመልከት ተንጀርጎ ይታያል ይበላል፣ አፕል እዚህ አለ፣ ይሄ ፍሬሽ ውሃ ነው፣ እንደዚህ አይነት አምራች ቦታ ነው እና የኢትዮጵያ ግዛት ነው ቢባል እንዴት ይሄን ይዛችሁ ትለምናላችሁ? እንዴት ሰው ይሄን ምድር ይዞ ምግብ ይለምናል? የፈለግነው አይነት ሪሶርስ ኢትዮጵያ ውስጥ አለ። ከዚያም ባለፈ ወጣት አቅም ጉልበት ያለው ትውልድ አለ። አብዛኛው 60 70 ከዚያም በላይ ወጣት ነው። ይሄ የትም የማይገኝ አሁን አሜሪካና ምዕራብ አውሮፓ ሀገሮች የማይገኝ ነው። አብዛኛው አዛውንት ሽማግሌ ነው። እኛ ጋር ሲንመጣ ግን ጉልበት ያለው አቅም ያለው ሊሰራ የሚችል እንግዲህ በተረጅነት በመቆየታችን ምክንያት እንደ ሀገርም ሀገራችንም እርዳታ የምትጠይቅ ሀገር እንደመሆኗ ህብረተሰብ ውስጥም ይሄ ተረጅነት አስተሳሰቡ በጣም በስፋት እያደገ በመምጣቱ የሚሰሩ እጆች፣ የሚሰሩ ጉልበቶች፣ የሚሰሩ ዕውቀቶች፣ አእምሮች በሙሉ በአግባቡ ስራ ላይ ሳይውሉ አዲስ ነገር ሳንፈጥር የቆየንበት ሁኔታ አለ። በዚህም ሀገር ከድህነት ለመውጣት የምታደርገው ጥረት እንዳይፈጥን ጎትቶታል ማለት ነውና አሁን እንግዲህ ከተረጅነት ወደ ምርታማነት ብለን ሁሉም እጆች፣ ሁሉም አእምሮች፣ ሁሉም ጉልበቶች ሀገርን ለመቀየር እንዲሰሩ መንግስት እየሰራ ይገኛል ማለት ነው። ሰዎች ወደ ቀድሞ ችግራቸው ለመግባት ቅርብ ነው። ከችግር ልትወጣ ስትል ከነበርክበት ችግር የከፉ ችግሮች አሉ። በቃ አናት ላይ እንዳትወጣ የሚያደርጉ ነገር ግን ያን ተቋቁመው ማለፍ አለበት። በቃ መሻገር አለበት። የሆነ የምታይበት መስኮት ወይ መነጽር መሆን አለበት የራስህ። አዎ በቃ በውስጤ ነገር ስራ ያባከነው ጊዜ ይበቃል። ስራ እስከ መቼ ነው እንደዚህ ምን ሆነው? በቃ እኛን ስራ እንግባ ትምህርትና ቋርጥና ስራ እንግባ ሲሉኝ አይ በቃ ነገ የተሻለ ህይወት ይኖረናል አታስቡ፣ ይሄን ደግሞ አይሰማችሁ እያልኩ ልጆቼ ሞራን እየሰጠው በቃ ቡሌውም እየበላ ልጆቼ ሞራን እየሰጠው እግዚአብሔርን እየለመንኩ ነበር። በሚበልጥ እግዚአብሔርን ፀሐይ ጮራ ትምህርት ቤት ሄድኩኝ። ፀሐይ ጮራ አላቆም እየጠየቅኩ ነው ሄድኩ። ስድስት መነን ማለት ሲድ እንደዚህ አራምጪው ፈልጋለን። እሺ በክብር ተቀበል። እዛ ተገባሁ ነው ብዙ ስልጠናዎች የበለጠ የተነቃቃሁት እኔ ማለት አዲስ አበባ። ከዚህ መነን አስበው እንግዲህ የሚሄደው በእግሬ ጧት ተነስተን ሲድ ቀና ተሄጅ አስተማሪ ሄጅ ዘሪ ምሰሪ ካለሽ አሁን ከዛዛ አስተማሪውን ጎበዝናት። ከዚህ በኋላ ምሳ ማስፈቀድለታለሁ። እዚህ ምሳ መብላት አለበት፣ ሙያ መልመድ አለበት። ጧት ሙያ ይሰራሉ፣ ከሰዓት ኖርማል ትምህርት ቤት ይገባል። ተቀላቅሎ ያካተታል። አካተታቸው የመንግስት ነው። እንደዛ እያለን ጭራሹኑ እዛ ስፖርት ሲያሰሩት በቃ ለቀቀኝ። ማዘኑን ተውኩት። ለቀቀኝ በእግሩ ሄደ። እኛ ሀገር እንዳለመታደል ሆኖ ስራ የሚንቅስ ሰው ይበዛል። ስራ በመናቅ ደግሞ ህይወትን መቀየር አይቻልም። ወጣ ሲባል ማንኛውንም ስራ የሚሰራ ሰው ከሀገር ሲወጣ እዚህ ሀገር ላይ ግን የተመቻቹ የስራ እድሎችን በአግባቡ ባለመጠቀም የሰው እጅ ያዩ የመኖር ሁኔታ ውስጥ ያሉ ሰዎች ከዚህ ሁኔታ በፍጹም በፍጥነት መውጣት ይኖርባቸዋል የሚል መልእክት አለኝ። በኢትዮጵያ ረጅም ታሪክ ውስጥ ለሚሰራ ሰው የሚሰጠው ግምት ከአዎንታዊነት ይልቅ አሉታዊነት የተጫኑ ነው። የእጅ ጥበብ ባለሙያ፣ አንጥረኛ፣ ነጋዴ፣ መጫኛ ነካሽ፣ አርሶ አደርን አፈር ማሽ፣ አርብቶ አደርን ዘላን፣ ዘፋኝን አዝማሪ፣ መድኃኒት ቀማሚን እስር በጣሽ፣ ጸሐፊን ደብተራ፣ የቤት ሰራተኛን ገረድ፣ ሸማኔን ቁጥጥ በጣሽ እያለን ስናጥላላ ኖረናል። ይሄ ደግሞ ዋጋ አስከፍሎናል። ባደገው ዓለም ይሄን ያደርጉታል። ለራሳቸው ምግብ ያመጣሉ። ለራሳቸው የሚበቃቸው እየተማሩም ቢሆን
መንግስት ቤትም እየሰሩ ቢሆን ሌላም እየሰሩ ቢሆን ምግባቸውን ቴብል ላይ ማኖርን ቅድሚያ ይሰጡታል። በአገራት ያየነውን ልምድ ወስደን ከመልካም ልምዶቻቸውም ልምድ ቀስመን ከትጋታቸውም ትጋት ወስደን አንድ ሆነን ብንሰራ ግን ኢትዮጵያ የምትቀየር ሀገር መሆኗን ያመለክታል። አሁን እንደተባለው ሰብአዊ ድጋፍ በራስ አቅም ለሀገር ሉዓላዊነት የሚለው ጋር እንደ ከተማ አስተዳደራችን ደሞኛ ከተረጂነት ወደ ምርታማነት በሚል ሞቶ ተቀላይ የከተማ አስተዳደሩ በሚበጀትልን በጀት በአራት ካቴጎሪ ላይ ህፃናት የያዙ እናቶች ወጣቶችና አረጋውያን በአራት ካቴጎሪ ለይተን ከ20 መንግስት ያለኑ ተቋማት ጋር ውል በመግባት እነኚህን የህብረተሰብ ክፍሎች ወደ ማዕከል እንዲገቡና ቅድም ስለ የነበረውን ተገቢውን የሳይኮሶሻል የአጫጭር የሙያ ስልጠናዎች የህክምና የአልባሳት የመሳሰሉትን ስልጠናዎች አግኝተው ሳይኮሶሻል ላይ በደንብ ሰርተን ሬዲ ካደረግናቸው በኋላ እዚሁ አዲስ አበባ ላይ በተለያዩ የሥራ አማራጮች በሻይ ቡናም ሊሆን ይችላል እንጀራ በመጋገር ሊሆን ይችላል በሱቅ የመሳሰሉ የሥራ አማራጮችን በማፈላለግ እዚሁ ያቋቋምናቸው እናቶች በርከት ያሉ አሉ ወጣቶችንም ጨምሮ። ቅድም እንዳልኩት ይሄ ልጅ ህፃን ልጅ ነበረ። በጣም ሰዎች ያዝኑልኝ ነበር። ይሄ ልጅ ይዘሽ ምናምን ብለው ሲጠይቁኝ እንዴት ነው እንደዚህ እኮ የሚረዱ ሰዎች አሉ እኮ ወደ ፒያሳ እየዞሩ ከጎዳና የሚያነሱ ሰዎች አሉ እንዴት አንቺን አላገኙሽም ብላ አንድ የተነሳች ሴት ናት የነገረችኝ። እንግዲህ ማን እንደሆነች አላቃትም በስልክ ነው ላግኝሽ አሉኝ። አገኙኝ። ልጆቼ ከትምህርት አቋርጬ ይዣቸው ሄድኩኝ ፒያሳ ቀጥረው በቃ በጣም አዘኑልኝ በሰዓቱ ሲያዩኝ በጣም ያው አሁን እየሰራው ነው ያለሁት እግዚአብሔር ይመስገን። ከተሰራ ማይለወጥ ነገር የለም። ዋና መስራት ብቻ ሳይሆን አይምሮን ማሳመን ነው። አይምሮን ነው በቃ ለምን ልመና ምንም አያረግም። ትንሽ እንደዚህ መነሻ ካለ ራስን ጥረት ማረግ በቃ የት ደርሳለሁ እንዴት አደርጋለሁ ይሄን ብር እንዴት ማረግ አለብኝ እንዴት መስራት አለብኝ እንዴት መለወጥ አለብኝ ብለው እንደዚህ ጎዳና ያለው እህቶቼ በተለያዩ ነገር የሚለምኑ እህቶቼ ይሄን እድል አግኝተው ደግሞ መጠቀም አለባቸው። ምክንያቱም ልመና ያሳፍራል በጣም። እኔ የተለያየ ሙያ አለኝ አሁን ብዙ ሙያ ነው ያለኝ። ልብስ መስፋት እችላለሁ። ምግብ ዝግጅት መስራት እችላለሁ። ዳቦ መጋገር እችላለሁ። እንደምታይ ፈርኒቸር ስራ እችላለሁ። ጓደኞቼ ደግሞ እነዚህ ደግሞ በፊት ማቃቸው ስለነበሩ እንደዚህ አይነት አለና እንዴት ነው ከናንተ ለመስራት እንዴት ነው ፍላጎት አላችሁ ማለት ነው? አዎ በቃ እኛ ተደራጅተን የመስራት ፍላጎት አለን ችግር የለም አሉን። አሁን እየሰራን እንገኛለን። ከሰራ ሰው ይለወጣል በቃ እርግጠኛ ነኝ። ሰርቶ በቃ መለወጥ ይቻላል። እኔ በትንሽ ነገር አይቼዋለሁ። አሁን ትዳር ይዣለሁ፣ ልጅ ወልጃለሁ። ልጅ እያስተማርኩ ከዛ ከተመለስኩ በኋላ እኔ መስራት እችላለሁ፣ ሰርቼ መኖር እችላለሁ፣ ከዚህ ችግር መውጣት እችላለሁ ብለ መወሰን ውሳኔ ያስፈልጋል። አንድ ልጅ ሰማቀር ቀጥ ብለሽ ጋሽታም ይገኛል ስልካቸው ሰጠኝ። ጋሽታም እንዴት ነው ስላቸው የመረጋገጡት ነው ልጅ ናይ እሳቸው ሲሄዱ ራሱ ሲያዩት ብዙ አይሄድም ልጁ በደግ አደረጉ። ጋሽታም በቃ ከዘበረ ተነሳ ማለት እዛ ይሄን ጥበባለን እሳቸው ሸክላ 9 ወር አሰለጠኑ። ሸክላም ይሰራል ይሄን ይሰራል። እኔ መስራት ፈልገው ልብስ ማጠብ ነው አልኳቸው። አገናኙኝ። ይሄ ልብስ ምናጥባለን በ2 አመት ውስጥ ብዙ ለውጦች አምጥተናል። ከዛ ተነስተና ሞክሮ እንደዚህ ነው። እኔ ወደ ድሮ ህይወት ያልመለስም የወደፊት ነው ተስፋ አልቆርጥም ያልኩ ስሩ እንደኔ ስሩ ነው ስልጣን ውሰዱ ነው ምለው። ልመና አያስፈልግም ነው ምለው። ሄኛ ጠንከራችሁ ቢሰሩ
ይለውጣል ብዙ ነገር። ዛሬ አንዱ ቢረዳኝ ነገ ይረዳኝ፣ ለዛሬ ሰጠኛል ለነገ አይደግመኝም። ስለዚህ ከሌጋ አግኝቻለሁ ብለን ዛሬ አግኝተን ነገ ምን ደግሞ ነገ ስለሆነ ብር አንፈልግም በዚህ ነገር እንሰራለን ይሄን ዕቃ ገዝቶ የሚሰጠንን ተቀባይ ነን ብላችሁ ብታስቡ ደስ ይለኛል። በኔ በኩል በራሴ በኩል እኔ አሁን ገንዘብ አልፈልግም ብር አልፈልግም ብዬ ነው ይሄን መሳሪያ ተገዝቶ የተሰጠኝ። እንደኔ ስሩ ይሄው ለውጥ አለው ከተለያየ በምን ለውጣን እኛም ደግሞ አሪያ ሆነን ሌሎቹን ለማስተማር ለመደገፍ ለወደፊቱ እንዲሰሩ ልመና ይቅር ልመና ያቆሽሻል። የልባችሁን ያላችሁን ሁሉ እንደኔ የኔ እንደ ሽመልስ አይነት ልጅ ያላችሁ በሙሉ ወጣችሁ መስራት ይቻላል። ስሩ ሽመልስን አይታችሁ እዩ። እኔ ከብዙ ጎዳናዎች ወጥቶ ከብዙ ህይወቶች ወጥቶ ራሱን ሽንቱን እስከማይቆጣጠር ድረስ በደረሰ ሰዓት ዛሬ ይሄው ለእንደዚህ ለመሰከር በቅቻለሁ። እኔ ሸክላ ምጣፍና ምናምን ዋንጫ መስራት ደስ ይለኛል። ዛሬም በተረጅነት ለመቆየት የሚፈልጉ ሰዎች ካሉ ይሄንን የነዚህን ታታሪዎች የነዚህን በጉልበታቸውም በእውቀታቸውም ሰርተው ራሳቸውን የቀየሩ ወገኖችን አራያነት ተከትለው መስራት ይጠበቅባቸዋል ማለት ነው። ምንም ያክል ድጋፍ ቢደረግ በአይምሮ የተዘጋጀ ራሱን ያላዘጋጀ ሰው ሊለወጥ አይችልም። መለወጥ መጀመሪያ ከውስጥ ይፈልጋል ማለት ነው። መስራት አለብኝ እችላለሁ ማድረግ እችላለሁ ከሌላው አላንስም ጉልበቱ አለኝ ስራ የሚባል ነገር በሙሉ የትኛውንም ሳልቅ እሰራለሁ የሚል የሞራል ከፍታ ይጠይቃል ማለት ነው። አንዳንዶች ስኬትን ይመኙታል፣ አንዳንዶች ደግሞ ሰርተው ጥረው ግረው ይኖሯታል። በሁለት መልካችን ሁለቱንም አይተናል። የተበላሸ ሞራልና ውጤታማነት የሌለው የሥራ ባህል እንደ ሀገር ወደ አዘቅት የሚገፋ ክፉ ልምምድ ነው። ስንፍናና ልግመኝነት ክፉ ስር ነው። ይህንን ለመሰለው ተቋማትና ሀገር ለሚጎዳ ጸያፍ ባህል የይለፍ ፈቃድ የሚከለከልበት ግልጽ የሆነ ቀይ መስመር በጉልህ ማኖር ወቅቱ የሚጠይቀው ጉዳይ ሆኗል። አጠገባችን ብዙ ጸጋ አለ ያላየ ነው ያልሰራንበት ያልተጠቀምንበት ያልተለወጥንበት ዙሪያችን ጸጋ ከቦናል። ፈጣሪ ምንም አልከለከለንም እኛ የተመለከስንበት መንገድ ካልሆነ በስተቀር። እያንዳንዱ እጃችን መንቀሳቀስ መስራት መቻል ይኖርበታል። ኢትዮጵያውያን ካልሰራን ካልተጋም በስተቀር ለውጥ አጠብቁ። የሚሰሩ ጠንካራ ሞዴል የሆኑ እጆች እና የተለወጡ ህይወቶችን በማሳየት በኩል ለውጥ እናመጣለን። እንተባበር አብረን እንስራ። ሰው ነው በቃ ሰው የሚሆነው። ይሄ ሁሉ የምታዩት ሰርቶ ነው ሰው የሚለወጠው። ሰርቶ ነው የተሻለ ነገር የሚያገኘው፣ የተሻለ ካፒታል የሚሆነው፣ የተሻለ ባለሀብት የሚሆነው። እንደናንተና እንደኔ እኩል ሰው ነን። ከስራ ከማን ሚኒስትር ይቻላል ሚኒስትር እንሆናለን ከዚህ በኋላ በመስራት እና እንስራ ነው። እኔም እንስራ ነው። ወላጆች መስራት ይችላሉ። ስኬት ለጥረት የሚሰጥ የህይወት ሽልማት ነው። ብሩህ ቀን ከፊታችን አለ። ትላንት በተከፈለልን ዋጋ ሉዓላዊነታችንን አስከብረን ዛሬን እየኖርን ነው። ዛሬ ደግሞ እኔ፣ አንቺ፣ አንተ አብረን ደሞኛ ተረጅነትና ልመናን በማሸነፍ በአንድ በኩል ሉዓላዊነት በአንድ በኩል ተረጅነት የሆነውን ሁለት መልካችንን ወደ አንድ ሙሉ ሉዓላዊነት መቀየር የዚህ ትውልድ ጊዜ የማይሰጥ የቤት ስራ ነው። ተረጅነትንና ልመናን መሻገር ይቻላል። ስለዚህ የሚጠበቅብን ምንድነው? ህዝብ ከመንግስት ጋር መንግስት ከህዝብ ጋር መናበብ፣ ወንድም ከወንድም ጋር እህት ከእህት ጋር የአንድ ሀገር ህዝቦች የአንድ አህጉር ህዝቦች መናበብ፣ ጠንካራ የሆነ ማንነት መስራት፣ ትልቅ አስተሳሰብ መፍጠር፣ ምድርን ሳይሆን ጭንቅላትን ማረስ ቀድሞ